አሁን በአገዛዙ በኩል እና በአገዛዙ ልሳናት በኩል እየተሰጠ ያለው አንድ አስተያየት በዚህ መድረክ ላይ የተሳተፉ አንዳንድ ተወያዮች ላይ አደጋ የሚጥል አስተያየት እየተሰጠ ነው። በአንዳንዶቹ በኩል በእነዚህ በአገር ውስጥ ተሳታፊዎች ላይ ችግር የሚፈጥር በዚህ መድረክ መገኘታቸውን ክሪሚናላይዝ የሚያደርግ እንግዲህ አገዛዙ ራሱ የተጋበዘበት መድረክ ነው። እንዳያችሁት አገዛዙ ጭምር የተጋበዘበትን መድረክ በዚህ መድረክ ላይ የተካፈሉ በአገር ውስጥ ያሉ ፓርቲዎችን ክሪሚናላይዝ የማድረግ በአገዛዙ ልሳናት በኩል በአገዛዙ በአፍቃሪ አገዛዝ መገናኛ ብዙሃን በኩል እየተሰራጨ ያለ ነገር አለ። ይሄ በጣም አደገኛ ነገር ነው። በዚሁም አጋጣሚ መጥቀስ የምፈልገው እዚሁ አሜሪካ ቁጭ ብሎ የሆኑ መንግስታትን ተጠቅመው በሆኑ ዜጎች ላይ ጥቃት እንዲፈጸም መጥራት በአሜሪካ ሕግ ወንጀል ነው። በኤፍቢአይ ኢንቨስቲጌት ሊደረግ የሚችል ዋጋ ሊያስከፍል የሚችል ተግባር መሆኑን መጥቀስ እወዳለሁ። የኤፍቢአይን ዌብሳይት ሄዳችሁ መመልከት ትችላላችሁ። ትራንስናሽናል ሪፕሬሽን ወንጀል ነው። እዚህ ተቀምጦ ኢትዮጵያ ያለውን መንግስት ሰላማዊ የፖለቲካ ታጋዮችን እንዲያጠቃ መጥራት ወንጀል ነው ማለት I cannot emphasize this enough። በጣም አደገኛ ተግባር ነው። ከዚህ ተግባራቸው እነዚህን ወገኖች እንዲጠነቀቁ ማስጠንቀቂያ መስጠት እንወዳለን። ኮንሲኩዌንስ ያለው ነገር ነው። እዚህ ቁጭ ብሎ በየጊዜው ዜጎችን የሚገልና የሚያስር መንግስት በሰላማዊ ትግል ያሉ ህግ ተከትለው የሚንቀሳቀሱ የፖለቲካ ፓርቲ መሪዎችን ለአደጋ የሚጥል መልእክት ማስተላለፍ አደገኛ ውጤት ያለው ነገር ነው። ይሄንን እያደረጋችሁ ያላችሁ ወገኖች ሲሪየስሊ እንድታስቡበት ማስጠንቀቅ እወዳለሁ። ምክንያቱም እዚህ የተሟላ ነጻነት ያለበት አገር ቁጭ ተብሎ እዛ ያለውን መንግስት ክንድ ተጠቅሞ በዜጎች ላይ ጥቃት መሰንዘር ዋጋ የሌለው ነገር ተደርጎ መወሰድ ስለሌለበት ነው። የመጨረሻ ነጥብ ምንድነው? ልደቱ ቅድም ከዚህ በኋላ የሚካሄደው መድረክ የመገናኛ ብዙሃንን ያሰባሰበ እንዴት በጋራ አጀንዳዎች ላይ ተሰባስቦ መስራት እንደሚቻል የሚያሳይ እንደሚሆን ጠቅሶ ነበረ። እዛ ላይ የምጨምረው አንድ ነገር ይሄ የሰብአዊ ክብር አንድ ዋና መገለጫ ሐሳብ የመግለጽ ነጻነት ነው እንደምታውቁትና ሐሳብ የመግለጽ ነጻነት እና የመገናኛ ፍሪደም ኦፍ ፕሬስ ዋና አንኳር ጭብጡ ይሆናል የዛ መድረክ። ስለዚህ ተናቦ ከመስራት በተጨማሪ ስለራሳቸው ስለመገናኛ ብዙሃን መብት ህልውናና አስፈላጊነት ነው ዋናው ጭብጡ የሚሆነው የዛ ውይይት። ስለዚህ ነው ወይ እዛ ላይ ተናቦ ስለመስራትና ሌሎች ኮዞችን ፕሮሞት ስለማድረግ የምንነጋገርም ቢሆን በራሳቸው በመገናኛ ብዙሃኑ ነጻነትና ህልውና ላይ ጭምር እንደምንነጋገር መግለጽ እወዳለሁ። ከዚሁም አጋጣሚ ጋዜጠኛ ተስፋለም መታሰሩን ሰምተናል። በዚህ በጣም ማዘናችንና እጅግ እንደሚያሳስበን መግለጽ እንወዳለን። እነዚህን ነጥቦች ነው ማስታወስ የፈለኩት። ከዚህ በኋላ ወደ ጥያቄና መልሳችን እንሻገራለን። እንዳልኩት ሁለት ጥያቄ ማንሳት ትችላላችሁ። አጠር ያደረጋችሁ ጥያቄዎቻችሁን ብታቀርቡ ደግሞ ቶሎ ቶሎ ምላሽ ለመስጠት ይመቻናል። እዚህ ላይ እንደምመለከተው ከላይ ጀምሬ ወደ ታች ሄዳለሁ። ከላይ የምመለከተው አሸናፊ ነው ከኦርቢት ሚዲያ። ሁለት ጥያቄዎች ማቅረብ ትችላል። ያካሄድ ነበረ። ጥያቄ ብቻ ነው ወይስ አስተያየትም ባጭሩ መስጠት እንችላለን የሚል ነበረ። ምክንያቱም ኢንትሮዳክሽን ላይም አሁንም ጥያቄ ብቻኛ እንደምናቀርብና የታዘብነውን ነገር አስተያየት መስጠት የማንችል መስሎኝ ስለታየኝ ነው እና ምናልባት በምን መልኩ አኮሞዴት ታደርጉታላችሁ? ምናልባት እንትን ጥያቄ አቅርበውልኝ ነበረና አንተም እንትን ላይ እያቀረብክ ስለነበረ ቴክስት ልኬ ያየሁ አይመስለኝም እና ዋናው ዝግጅት ፕሬስ ኮንፈረንስ ነው። ጥያቄ ነው የሚፈቀደው፣ ግን እንዳው ከሁኔታው አዲስነት እና የተለየ መሆን አንጻር ሪፍሌክት ማድረግ እንፈልጋለን የምትሉ ካላችሁ በጣም በአጭሩ ማለት ነው አስተያየቱን ትሰጡ ትችላላችሁ። ግን ዋናው ጥያቄ ማቅረብ ስለሆነ ከዛ ባቶ ጋዜጣዊ መግለጫ ነው። ግን አስተያየቶቻችሁን በጥያቄው መልክ ማቅረብ ትችላላችሁ። ግን እንደተባለው አጠር አድርጋችሁ አስተያየቶቻችሁን ማቅረብ ትችላላችሁ። ቀጥል። እሺ፣ አመሰግናለሁ ሁላችሁንም። በቅድሚያ በተደረገው ትዕይንተ ህዝብ ከተጠበቀው በላይ እንዳላችሁም በርካታ ሰዎች ሰልፉ ላይ ቨርቹዋል ሰልፍ ላይ በመገኘቱ
ይህንን ዝግጅት ከመጀመሪያው አንስታችሁ ላስተባበራችሁ እንዲሁም ደግሞ ሌሎችም እኛም የተባበርነውንም እያመሰገንኩኝ እንኳን ደስ ያላችሁ እንዳይባል ያው የጋራ ጉዳይ ስለሆነ ሪዘርቭ አደርገዋለሁ። አንዱ ከወደድኩት ነገር ምናልባት እውቅና መስጠት የምፈልገው 5 ሰዓት ነበር የያዝኩት ባለፈው እና 5 ሰዓት እንቆያለን ብዬ ነበረ። በ4 ሰዓት ሳናልፍ ነው ያለቀው። እሱም ታይም ማኔጅመንት በጣም ፐርፌክት መሆኑን የሚያሳይ ነው እና ታይም ማኔጅመንት ላይ አወያዩ የወሰደው አካሄድና ፍሰት ጥሩ ስለነበረ እሱንም ማድነቅም ተገቢ ስለሆነ በዛ መልኩ አይቻለሁ። 1 ሰዓት ሴቭ አድርጌያለሁ በእኔ በኩል 5 ሰዓት ነበረ ፕላስ ኦር ማይነስ አድርጌ ያዝኩት። ጥሩ እንደነበረ እሱም የሚያሳይ ነው። ወደ ይዘቱ እገባለሁ። ይሄንን ካልኩኝ 1-2 ሪማርክ ባጭሩ እሰጥና ወደ ጥያቄ እገባለሁ። የመጀመሪያው ቅድም ቴዲም እንዲሁም ደግሞ ልደቱም ስታብራሩ በነበረው ላይ የሶስቱ አጀንዳዎች ተቀርጸው እኛም ስናስተዋውቅ በነበረበት ጊዜ እዛ አጭር ቪዲዮ ላይ የሚለው ዓላማው የአገዛዙን የጦረኝነት ፖሊሲ መቃወም ነው ይላል ገና መግቢያ ላይ እና ስለዚህ አገዛዙን አልፈረጅንም የሚለው ላይ ምናልባት እዛ ቪዲዮ ላይ ተወስታ የተሰጡ ሰዎችም አሉ። እኔ ጋር አገዛዙን ፈርጃችሁ በይፋ ዓላማችሁም የአገዛዝን ጦረኝነትን ለመቃወም እየጠራችሁ በሌላ መልኩ ግን አገዛዝነትን ነው እንጂ የኛውን አገዛዝ ፓርቲኩላርሊ ለመቃወም አይደለም ዝግጅቱን ያዘጋጀ ነው ማለት እርስ በራሱ ይጋጫል የሚል ነገር ስላየው እንደ ሪማርክ ለማስቀመጥ ነው የደረሰኝን ማለት ነው። ያን ቪዲዮ ነው ፖይንት አውት እያደረጉ ማስታወቂያውን ሲናገሩ የነበረው። ሁለተኛው ከሜትሪክስ ጋር ተያይዞ አንዳንድ ኮንፊውዥኖች አሉ እና በእኔ በኩል እኔ የማውቀው ልናገርና እናንተም ትጨምሩበታላችሁ። እንዳልኩት ይሄ ሪማርክ ነው ስታይት ነው እና የላይቭ ቪው እኮ ጥቂት ሰዎች ናቸው ያሉት እና ብዙ ሺዎች 600 ሺህ 800 ሺህ የሚሉት ትክክል አይደለም የሚሉት ፖሲብሊ ላይቭ ቪወርስ እና የኮንከረንት ላይቭ ቪውን ኮንፊውዝ ስላደረጉ ይመስለኛል። ላይቭ ቪው የተባለው ቶታል ነምበር ኦፍ ቪወርስ ማለት ነው። አንድ ላይ ተደምሮ እየገባም እየወጣም ፕሮግራሙ ሲያልቅ የሚያሳየውን ነው እና እያንዳንዱ ሰው ውስጥ ገብቶ ማየት ይችላል። ሌላውም 300 ሰው እያየ ነው ላይቭ ማለት የታየ እንትን ያየ 300 ሰው ብቻ ነው ማለት አይደለም። ለዛ ነው 10,000 የሚሆነው ፕሮግራሙ ካለቀ በኋላና ያንን ሜትሪክስ በደንብ ያወቁ አይመስለኝም እና ምንም አልተሳካላቸውም የሚል ከግራም ከቀኝም እየቀረበ ስለነበረ የቶታል ላይ ነምበር ኦፍ ላይቭ ቪው እና የኮንከረንት ቪወርስ ለምሳሌ 2000 ሰው ኮንከረንትሊ ወይም 1500 ሰው እያየ ከሆነ ያንን ነው ሲወስዱ የነበረውና እሱ ላይ አንድ ስታት ሊስት ብዬ ነው። ከዛ የዘለለ አድቫንስድ አንደርስታንዲንግ ያላችሁ ሰዎችም እንዲጨምሩበት ነው። ይሄንን ነው እንደ አልተሳካም ብለው እንደ ትልቅ ነገር ወስደው መከራከሪያ ያቀረቡት። ከዛ በመቀጠል እኔ አንድ የታዘብኩት ነገር ምንድነው ባክአፕ ፕላን ብናዘጋጅ ጥሩ ነበር። ለምሳሌ ወደ ፌስቡክ የገባ ነው ላይቭ እያስተላለፍን በነበረበት ጊዜ ጃም ሲደረግ ወይም በከፊል እና በሙሉ ዩቲዩብ ጃም ሲደረግ ነው ወደ ፌስቡክም ወደ ሳተላይትም መግባት የተጀመረውና የሳተላይቱን እንኳን ባላክ እኔ ወደ ፌስቡክ ኮኔክት አድርጌ ዩቲዩብ ላይ ከታየው በኦልሞስት 2-3 እጥፍ ነበረ እዛ ላይ ሲታይ የነበረውና ለወደፊቱ እንደ ባክአፕ ፕላን የተለያዩ ሴናሪዎችን ማስቀመጥ ጥሩ ነው የሚል ነው ከኤክስፒሪየንስ አንፃር መናገር የምችለው። ጥያቄ የመጀመሪያው የውክልና መስፈርቱ ምንድነው የሚል ነው። ሰዎች ሲጋበዙ አቶ ልደቱም ሊመልሱ ይችላሉ። ይሄንን የውክልና መስፈርቱ ምንድነው ቢታወቅ እነኛ የተጋበዙ ሰዎች ለምሳሌ እኔ አንድ ኮንሰርን ስላለኝ ነው ኢትዮጵያ እንደ ኢንቲቲ ተወክላለች ብዬ አላስብም። እኔ እንደሞገስ ኢትዮጵያ እዛ አልተወከለችም። ግለሰቦች ወይ እንደ ፓርቲ ነው የተወከሉት ወይ እንደ ታዋቂ ግለሰቦች ነው የተወከሉት ፖለቲካ ፓርቲ ወክለው ወይ በሌላ መልኩ ነው እንጂ እንደ ካምፕ ኢትዮጵያ እንደ ኢንቲቲ ሆና ተወክላለች ብዬ አላስብም። አዘጋጆቹ እዚሁ ስለማገቡ ነው። ስለዚህ አቶ ልደቱ ኢትዮጵያ ወክሎ ወይ ኢትዮጵያ ወክሎ ብዬ መናገር ስለማልችል ውክልና ላይ ኢትዮጵያ እንደ ኢንቲቲ ተወክላለች ብዬ አላስብም። ሰብ ኢንቲቲዎች ናቸው የቀረቡት በተለያዩ መልኩና ምናልባት ተሳስቼ ከሆነ እሱን በማብራሪያው ስለሚጨምርበት ነው። አንዱ ይሄ ነው። ሁለተኛው አብሮነት የህዝባዊ እምቢተኝነት መሪ ሆኖ ይቀጥላሉ ወይ የሚል ነው። ቅድም አቶ ልደቱ ማብራሪያ ሲሰጥ ከመስከረም ቀጥሎ ከፍተኛ የተጠናከረና የተናበበ ህዝባዊ እምቢተኝነት እንደሚቀጥል ሲናገር የሰማው ስለመሰለኝ ነውና ስለዚህ አብሮነት የህዝባዊ እምቢተኝነት ውስጥ ይሳተፋል። እንደዛ ከሆነ በቀጥታ የፖለቲካ ጉዳዮች ላይ ይሳተፋል ማለት ነው። እሱ በደንብ ግልጽ ቢሆን ጥሩ ነው ብዬ ነው የማስበው።
እሺ በመጨረሻ ተቀራራቢ መልእክቶች የሚለው በምን ተመዝኖ ነው የሚለውን ላቀርብ ልዘት። ስለዚህ አንዱ በተው ትችላላችሁ በጥያቄ ውስጥ ይሄኛው የመጨረሻው ግን ቢያዝልኝ ይፈልጋለሁ። ተቀራራቢ መልእክት ነው ቅድም ብላልና ልደቱ በዚሁ ፕሬስ ሪሊስ ላይ ተቀራራቢ መልእክት ስንል ለምሳሌ ጦርነት ይብቃ በሚለው ጉዳይ ላይ ጦርነት በፍጹም ልናቆም አንችልም የሚሉ ሰዎች ነበሩ ለሰዎችና የኦላ ለምሳሌ ተወካይ አዳምጬዋለሁ ጦርነት ሊቆም አይችልም ነው ያለው ቃል በቃል እና ሌሎቹም በዛ መልኩ ተናግረው እንዴት ነው ተቀራራቢ መልእክት ነው በይዘት ደረጃ ልንል የምንችለው የሚለው ነው። በምን መልኩ እንዳያችሁት እንደመዘናችሁት ብታብራራልኝ ነው። ስለዚህ ሁለቱም መርጠ ማብራሪያ መስጠት ትችላለህ ልደቱ። ጥያቄ አብስቼ ከሆነ ሌሎቹ ሪማርክ ናቸው። እሺ አመሰግናለሁ ሞገስ። ሌሎቻችሁ አንደኛ አስተያየቶቻችሁን አጠር አድርጉልን ለታይም ማኔጅመንት እንዲመቸን። ሁለተኛ ጥያቄዎቻችሁንም እንደዚሁ ሁለት ብቻ አድርጉልን። ጥያቄዎቹን ፕሪሳይዝ አድርጋችሁ አቅርቡልን ለማለት ነው።